እግዚአብሔር መልካም አምላክ ነው። ቅዱሳን የእግዚአብሔር ቤተሰቦች እንዴት አላችሁ? እንደገና ዛሬ ደግሞ የእግዚአብሔርን ቃል ከኔ ጋር እንድናይ ተመልሼ መጥቻለሁ። ካለፈው አርብ ጀምሮ ይህንን ሰሞነ ሕማማትን በማስመልከት ከዮሐንስ ወንጌል ምዕራፍ 12 ጀምሬ አንዳንድ ሐሳቦችን ከቅዱስ ቃሉ እያነበብን አንዳንድ ሐሳቦችን እየተካፈልን ነው። እንግዲህ ሰሞነ ሕማማት ጌታ ኢየሱስ ክርስቶስ አልፎ የተሰጠበት ሳምንት ነውና በእነዚያ ሳምንታት ውስጥ የሆኑትን ነገሮች ጌታ ኢየሱስ ያስተማራቸውን ደግሞ ያከናወናቸውን አንዳንድ ነገሮች ቃሉ ያስቀምጥልናል። በእርግጥ በማቴዎስ ወንጌል፣ በማርቆስ፣ በሉቃስ ወንጌል ላይ ተመስርተን በሰሞነ ሕማማት የሚነበቡ የመጽሐፍ ቅዱስ ክፍሎችን ማንበብ እንችላለን። እኔ ግን የመረጥኩት የዮሐንስ ወንጌልን ነው። ምዕራፍ 12 ላይ፣ ምዕራፍ 13 ላይ እና በእነዚህ ክፍሎች ውስጥ ጌታ ኢየሱስ በእነዚያ የመጨረሻዎቹ ቀናት ውስጥ ካከናወናቸው እጅግ በጣም ጥልቅ ትርጉም ካላቸው ነገሮች ውስጥ አንዳንዶቹን አለፍ አለፍ እያለን እያየን እንገኛለን። አስቀድመን እንጸልይ፣ ጌታንም ስለ ቃሉ እናመስግን፣ ቃሉንም ደግሞ እንዲገልጥልን እንጸልይና ወደ ንባቡ እንሄዳለን። ቅዱስ አባት በጌታ በኢየሱስ ስም እናመሰግንሃለን፣ እንባርክሃለን። ስለዚህ የተባረከ ቀን አንተ ስላዘጋጀህልን ደግሞም ክቡር የሆነውን ቃልህን፣ ሕያው የሆነውን ቃልህን፣ ለሙታን ሕይወትን የሚሰጠውን ቃልህን ልናነብ በዚህ አለን። በጌታችን በኢየሱስ ክርስቶስ በኩል ቅዱሱ መንፈስህ ቃልህን እንዲያበራልን፣ ቃልህን እንድንታዘዝ፣ ቃልህን እንድናምን፣ በቃልህ እንድንኖርና እንድንጸና ኃይልን እንዲሰጠን እንጠይቀሃለን። ተመስገን፣ ተባረክ፣ እንወድሃለን። በጌታችን በኢየሱስ ስም አሜን። የዮሐንስ ወንጌል ምዕራፍ 13 ከቁጥር 1 አንስቶ እስከ 20 ድረስ አነበዋለሁ። እንዲህ ይነበባል። ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው አሳብ ካገባ በኋላ ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውለዋለህ አለው። ጴጥሮስም የእኔን እግር ለዘላለም አታጥብም አለው። ኢየሱስም ካላጠብሁህ ከእኔ ጋር ዕድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው፣ እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና ስለዚህ ሁላችሁ ንጹሐን አይደላችሁም አለ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግሁላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ
ጌታና መምህር ስሆን እግራችሁን ካጠብሁ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግሁ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና። እውነት እውነት እላችኋለሁ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ይህም ብታውቁ ብታደርጉትም ብፁዓን ናችሁ። ስለ ሁላችሁ አልናገርም፣ እኔ የመረጥኋችሁን አውቃለሁ። ነገር ግን መጽሐፍ እንጀራዬን የሚበላ በእኔ ላይ ተረከዙን አነሳብኝ ያለው ይፈጸም ዘንድ ነው። በሆነ ጊዜ እኔ እንደሆንሁ ታምኑ ዘንድ ከአሁን ጀምሬ አስቀድሞ ሳይሆን እነግራችኋለሁ። እውነት እውነት እላችኋለሁ ማንኛውንም የምልከውን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። የእግዚአብሔር ስም ቡሩክ ይሁን። ጌታ ኢየሱስ በሰሞነ ሕማማት ካደረጋቸው ጥልቅ መንፈሳዊ ምስጢር ካላቸው ነገሮች መካከል አንዱ የደቀ መዛሙርቱን እግር ማጠቡ ነው። ነገር ግን ወንጌላዊ ዮሐንስ ኢየሱስ የደቀ መዛሙርቱን እግር ከማጠቡ በፊት እንደ መነሻ እንደ ባክግራውንድ የሚሆኑ አንዳንድ ነገሮችን ይሰጠናል። አንደኛው ይሄ ነገር ከፋሲካ በዓል በፊት ኢየሱስ ያከናወነው እንደሆነ ይነግረናል። መቼ ነው ይሄ የሆነው? ከፋሲካ በዓል በፊት ጥቂት ቀናቶች ሲቀሩ። ነገር ግን ከዚያ ባሻገር አንድ ሌላ ነገር ደግሞ ይነግረናል። እርሱ ምንድን ነው? በቃ ጌታ ኢየሱስ ወደ አባቱ የሚሄድበት ሰዓት እንደደረሰ አውቆ ይላል። ሊሰቀል ሊሞት ከዚያም በትንሣኤ ደግሞ አባቱ ወዳዘጋጀለት ክብር ሊገባ እንዳለው አውቆ ይላል። ይሄ ዕውቀት በጌታ በኢየሱስ ዘንድ ያለ ዕውቀት ነው። በደቀ መዛሙርቱ ዘንድ ግን ይሄ ዕውቀት የለም። በደቀ መዛሙርቱ ዘንድ የለም፣ በጌታ ዘንድ ግን ይሄ ዕውቀት አለ። ቀጥሎ የሚሆኑት ነገሮች፣ በሚቀጥሉት ቀናት ውስጥ የሚፈጸሙት ነገሮች ምን እንደሆኑ ጌታ ያውቃል። ደቀ መዛሙርቱ ግን አያውቁትም። በእርግጥ በሌሎች ወንጌላት ላይ እንደምናየው በማርቆስ፣ በማቴዎስ፣ በሉቃስ ላይ የሰው ልጅ በካህናት አለቆችና በጸሐፍቶች ተላልፎ እንደሚሰጥ፣ ለአሕዛብ ተላልፎ እንደሚሰጥ፣ እነርሱም ሰቅለው እንደሚገድሉት፣ መከራ እንደሚቀበል፣ በሦስተኛውም ቀን ከሙታን እንደሚነሳ ተናግሯል። ግን አልገባቸውም ብሎ ይለናል። እዚሁ የዮሐንስ ወንጌል ምዕራፍ 12 ላይ ይህንን ነገር ተናግሯል። ወደ ላይ ከፍ ከፍ ባልኩ ጊዜ፣ ከምድር ከፍ ከፍ ባልኩ ጊዜ ሁሉን ወደ እኔ እስባለሁ ይላል። ስለዚህ ነገር ደግሞ ዮሐንስ ሲነግረን በምን አይነት ሞት ሊሞት እንዳለው ሊያመለክት ይህን ተናገረ ብሎ ይላል። ጌታ ኢየሱስ በዮሐንስ ምዕራፍ 3 ከኒቆዲሞስ ጋር በነበረው ሁለትዮሽ ጭውውት ውስጥ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ እንዲድኑ የሰው ልጅ ይሰቀል ዘንድ ይገባዋል። እዚህና እዚያ ስለሚጠብቀው መከራ ጥቆማ ሰጥቷል። ደቀ መዛሙርቱ ግን ይሄ ነገር ሙሉ በሙሉ አልተረዱትም። ዓይናቸው ተይዞ ነበረ ይለናል ሌላ ስፍራ ላይ። ስለዚህ ጌታ ኢየሱስ የሚያውቀው ዕውቀት አለ። ምንድን ነው ያ ዕውቀቱ? በሚቀጥሉት ጥቂት ቀናት ውስጥ በመስቀል ሞት ተላልፎ እንደሚሰጥ፣ ከዚያም እንደሚሞት እንደሚቀበር፣ ነገር ግን ደግሞ የሞትን ጣር አጥፍቶ አባቱ እንደሚያስነሳው ይሄንን ያውቃል። ስለዚህ ይሄ ዕውቀት አለው። ቢሆንም ግን በጣም አስገራሚው ነገር ይሄ ነው። ወደ አብ እንደሚሄድ ያውቃል፣ እንደሚሞት ያውቃል። እና በዚህ ዕውቀቱ ውስጥ ግን
አንድ ነገር እንዳደረገ የኢየሱስን ልቡ ውስጥ ያለውን ነገር ደግሞ ዮሐንስ ጠቆም ያደርገናል። ምን ይለናል? እንደሚሄድ ያውቃል፣ እንደሚሰቀል ያውቃል፣ እንደሚሞት ያውቃል። ወደ አባቱ ደግሞ በትንሣኤ ዕርገት እንደሚሄድ ያውቃል። ነገር ግን ይለናል በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። የእግዚአብሔር ስም ብሩክ ይሁን። የወደዳቸውን እስከ መጨረሻ ወደዳቸው። እንግዲህ ኢሚዲየትሊ የምናገኛቸው የኢየሱስን ደቀ መዛሙርት ነው፣ በእርሱ ያመኑትን የተከተሉትን። አስገራሚው ነገር ይሁዳንም ጨምሮ እኔና እናንተን ሁሉ በምድር ላይ ያሉትን ኃጢአተኞችን ኢየሱስ ክርስቶስ ይወደናል ወገኖቼ። እስከ መቼ? እስከ መጨረሻው። ያ መጨረሻ ምንድን ነው? እስከ ሞቱ ድረስ፣ እስከ መከራው ድረስ፣ እስከ መቀበሩ፣ እስከ መነሳቱ፣ እስከ ዘላለሙ ድረስ አንድ ጊዜ የወደዳቸውን እስከ መጨረሻው ድረስ ወደዳቸው። ይሄ ፍቅሩ፣ ይሄ መውደዱ ዋጋ ቢያስከፍለውም በመስቀል ሞት እንዲሰዋ ቢያደርገውም ፍቅር ነው። ሰው ነፍሱን ለወዳጆቹ አሳልፎ ከመስጠት የበለጠ ፍቅር ለሰው አለው ወይ ብሎ ይጠይቃል። የለውም። ነፍሱን ለወደዳቸው አሳልፎ ከመስጠት የበለጠ ሌላ ፍቅር የለም። ስለዚህ ጌታ ኢየሱስ የወደዳቸውን እስከ መጨረሻው ድረስ እንደወደዳቸው ይሄንንም ባክግራውንድ ይሰጠናል። ከዚያ ቁጥር 2 ላይ ስንመጣ በጣም የሚገርመው ነገር ዲያብሎስ ደግሞ ኢየሱስ ከወደዳቸው መካከል በአንደኛው ልብ ውስጥ ዲያብሎስ እየሰራ ያለውን የክህደት ሥራ ደግሞ አሁንም ጠቆም ያደርገናል ወንጌላዊ ዮሐንስ። ቁጥር 2 እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው አሳብ ካገባ በኋላ ይለናል። ይሄንን ኢማጂን አስቡት። ይሄንን እራት አብረው እራት እየበሉ ነው። ይሄ ፍቅርን አብረው ሼር የሚያደርጉበት ኢየሱስ ለነርሱ ያለውን አትሞስት ፍቅር፣ ዘላለማዊ ፍቅር፣ ለእኔና ለእናንተ ለኃጢአተኞች ያለውን ዘላለማዊ ፍቅር እያሰበ ከደቀ መዛሙርቱ ጋር ያንን መልካም ጊዜ ሲያሳልፍ የሚጠብቀውን መከራ የመስቀል ሞት አስቦ ለነዚህ ለወደድኳቸው ለእኔና ለእናንተ ኢትስ ወርዝ ኢት በመስቀል መሞቴ ብሎ ጌታ ኢየሱስ ያንን ጽዋ እየተቀበለው በይሁዳ ልብ ውስጥ ግን ሌላ አይነት ሂሳብ ዲያብሎስ ይሰራል። አሳልፎ እንዲሰጠው፣ ቢትሬይ እንዲያደርገው፣ እንዲከዳው ዲያብሎስ በይሁዳ ልብ ውስጥ ሐሳብን ይጠነስሳል፣ ያስቀምጣል። ይሄ ሁል ጊዜ ይገርመኛል። እንደዛ አይነት ፕሬዘንስ ውስጥ እንደዚህ አይነት ከፍ ያለ መንፈሳዊ ልምምድ ውስጥ እንደዚህ አይነት አስደናቂ ህብረት ውስጥ ፍቅር ውስጥ ፓሽን ውስጥ እንዲህ አይነት የእግዚአብሔር ጸጋ፣ የእግዚአብሔር ፍቅር፣ የእግዚአብሔር ሐሳብ እየፈሰሰ ባለበት ፍቅር at its most highest ፎርም ዲስፕሌይ የተደረገ ባለበት ውስጥ ዲያብሎስ ምን ሊያደርግ እንደገባ በይሁዳ ልብ ውስጥስ እንዴት ይህንን አይነት ጨዋታ ሊጫወት እድል እንዳገኘ እርሱ ለብቻው ሊታሰብ፣ ለብቻው ሊጠና፣ ለብቻው ሊመከር የሚገባው ጉዳይ ነው። ግን ነጥቡ እሱ አይደለም። የዲያብሎስ ሥራ ጥልቅ የሆነ መንፈሳዊ ምስጢር ያለው ለእኔና ለእናንተ ጥልቅ የሆነ መንፈሳዊ አግባብ ያለውን የጌታን ሥራ ዲያብሎስ በሰራው የጥፋት ሥራ
ኦቨርሻዶ እንዲደረግ ስለማያስፈልግ ወደ ጌታ ወደ ኢየሱስ ልለፍ። ጌታ ኢየሱስ ምን አደረገ? ኢየሱስም አብ ሁሉም በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ ይላል። እነዚህ እንግዲህ ባክግራውንድ ናቸው። ኢየሱስ ክርስቶስ ከዚህ በኋላ ሊያደርግ ላለው ነገር እንደ ባክግራውንድ መረጃዎች ናቸው። አንደኛ ወደ አብ የሚሄድበት ሰዓት እንደደረሰ አውቆ ክሊርሊ መስቀሉን ነው የሚያሳየው። ሁለተኛ አንድ ጊዜ የወደዳቸው እስከ መጨረሻው ድረስ ወደዳቸው። የስ መስቀል አለ፣ የስ ሞት አለ፣ ግን ለወደድኳቸው ስል ኢትስ ወርዝ ኢት አለ። ሶስተኛ ሁሉን አብ በእጁ እንደሰጠው አውቆ ሁሉን በእጁ እንደሰጠው አውቆ ስልጣን በእጁ እንዳለ፣ ኃይል በእጁ እንዳለ አውቆ ይለናል። ከእራት ተነሳ። ምን ሊያረግ? ስልጣን ሁሉ በእጄ ነው፣ ሁሉ በእጄ ነው። ነፍሴን ላኖራት፣ ነፍሴን ልወስዳት ስልጣን በእጄ ነው አለ ጌታ ኢየሱስ። በፈቃዱ ነው ነፍሱን አሳልፎ የሰጠው። ነፍሱን በፈቃዱ አሳልፎ የመስጠት ስልጣን በእጁ ነው። የፍርድ ስልጣን በኢየሱስ ቃል ላይ ነው ያለው። የምናገራችሁ ይሄ ቃል በመጨረሻው ቀን ይፈርድባችኋል አለ። የፍርድ ስልጣን በኢየሱስ ቃል ላይ ነው። ከሞት የማስነሳት ስልጣን በኢየሱስ ቃል ላይ ነው ያለው። ኢየሱስ ነው ለሙታን ሕይወትን የሚሰጥ። በሰማይና በምድር ያለ ስልጣን የጌታ ነው። ግን ከራት ተነስቶ ስልጣን ሁሉ የኔ ነው፣ አቅም ሁሉ የኔ ነው፣ ኃይል ሁሉ የኔ ነው ብሎ ሲል አታዩትም። ያንን አይደለም ዲስፕሌይ ያደረገው። አስደናቂ ነገር ያረጋል። ምን ሊያረግ ይሆን? ኢየሱስ ይሄንን አውቆ በዚህ ዕውቀት ውስጥ ምንድነው ቀጥሎ የሚያረገው ነገር ስንል ኮምፕሊትሊ ተቃራኒ ነገር ነው ያረገው። ያ ተቃራኒ ነገር ለእኔና ለእናንተ ዘላለማዊ ትምህርት ነው። ምንድነው ያረገው? እንዲህ ይለናል፣ ከእራት ተነሳ። እራት እየበሉ ነው። ከእራት ሲነሳ ደቀ መዛሙርቱ ቀጥሎ ያለውን ነገር ያረጋል ብለው በፍጹም ኤክስፔክት አላረጉ። ለምን ተነሳ? ከእራት ተነሳ፣ ልብሱንም አኖረ። የማዕረግ ልብሱን፣ የአደባባይ ልብሱን፣ ሲሰብክ ሲያገለግል ለግብዣ ሲጠራ የሚለብሰውን ልብሱን አኖረው ይለናል። የክብር ልብሱን አኖረው። ማበሻም ጨርቅ ወስዶ ታጠቀ ይለናል። የክብር ልብሱን አኖረና የውርደት ልብስ አነሳ። የተዋረደ ሰው፣ በቤተሰቡ ውስጥ ዝቅተኛ ደረጃ ያለው ሰው በዚህ የራት ግብዣ ላይ ዝቅተኛ ደረጃ ያለው ሰው፣ አረ እንዲያውም የራት ግብዣው ላይ የማይገኝ አገልጋይ የሆነ ሰው፣ ከአገልጋዮችም የመጨረሻው አገልጋይ የሆነው ሰው እርሱ የሚለብሰውን ማበሻ ጨርቅ ይላል ለበሰ። እሱን ለበሰ። ይህንን ሁሉ ሲያደርግ ደቀ መዛሙርቱ ያያሉ፣ አልገባቸውም። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ይሄ ይገርማል። ኦ ሃሌሉያ! ስምህ ይባረክ ጌታ ኢየሱስ፣ የሰማይና የምድር ጌታ፣ አልፋና ኦሜጋ፣
ፊተኛና ኋለኛ ሁሉ በእጁ የሆነ ጌታ ልብሱን አኖረ፣ የክብር ልብሱን፣ የውርደት ልብስ፣ የዝቅተኝነትን ልብስ ታጠቀ። ማበሻ ፎጣ ያዘና ደቀ መዛሙርቱ እየበሉ ነው፣ የተጫወቱ ነው። በመካከለኛው ምስራቅ በዚያን ጊዜ በነበረው ባህል ጠረጴዛ ላይ ተቀምጠው በዚህ ዘመን እንዳለው አይደለም የሚበሉት፣ መሬት ላይ ነው የሚበሉት። መሬት ላይ መደብ ሆኖ ሁላቸውም በእጃቸው መሬቱ ላይ እንደዚህ ተመርኩዘው እግራቸው ወደ ኋላ እንደዚህ ሆኖ ነው የሚበሉት። ትከሻ ለትከሻ አጠገባቸው ካለው ሰው ጋር ትከሻ ለትከሻ እዚህም ጋር ካለው ጋር እየተያዩ የተጫወቱ ነው የሚበሉት። ጌታ ኢየሱስ ከመካከል ብድግ አለና ልብሱን አኖረና የውርደት ልብስ ለበሰና ፎጣ ይዞ ውሃ በመታጠቢያ ሳህን ሞልቶ ጀመረ ከኋላቸው የደቀ መዛሙርቱን እግር ማጠብ ጀመረ። የመጨረሻ ዝቅተኛ የተባለው ሰው በዚያ የአይሁድ ማህበረሰብ ዘንድ የመጨረሻ ዝቅተኛ የተባለው ሰው የሚሰራውን ስራ ነው ጌታ ኢየሱስ አሁን ለደቀ መዛሙርቱ የወደዳቸውን እስከ መጨረሻው የወደዳቸውን እነርሱን ሊያጥባቸው የተነሳው። ምዕራፍ 12 ላይ ጌታ ኢየሱስ እነ ማርታ እነ ማርያም እና አልዓዛር ቤት ለግብዣ ተጠራ ከደቀ መዛሙርቱ ጋር። እዚያ ግብዣ ላይ እሱ ከተጋባዦቹ መካከል ነው። አልዓዛርም አብሮት ከሱ ጋር በማዕድ ከተቀመጡት ነው ይላል። ስለዚህ አልዓዛርም ከኢየሱስ አጠገብ ነው ያለው። እሱም እንደዚሁ ሪክላይን አድርጓል። የበሉ ነው፣ የተጫወቱ ነው። ከበስተኋላው ማርያም 300 ዲናር የሚያወጣ የጥሩ ናርዶስ ንጥር ሽቱ ወስዳ ይላል ከኋላው እግሩ ላይ አፍስሳ በፀጉሯ እግሩን ታብሰው ጀመር ይላል። ይሄ ጌታ ዲዘርቭ የሚያደርገው ያንን ነው። እሱም ያንሰዋል። በጥሩ ሽቱ ዋጋው እጅግ በከበረ የናርዶስ ንጥር እግሩን መታበስ ነው ያለበት። አሁን ግን እርሱ ነው የደቀ መዛሙርቱን የቆሸሸ እግር፣ ብዙ ቦታ የዋለ እግር፣ ብዙ ነገር የረገጠ እግር ዝቅ ብሎ የሚያጥበው ያ የከበረው ጌታ ነው። መቼም ይሁዳ ሰብጀክቴ እሱ አይደለም ብያለሁ። ማርያም ያንን ነገር ስታደርግ ይሁዳ እዛ ተቀምጦ ይበሳጫል። ዲዘርቭ አያረግም ይሄ ይላል። he doesn't deserve this ይላል። ግን ኢየሱስ ዛሬ የይሁዳንም እግር ያጥባል። ስሙ ይባረክ። ይሄ ትሁት ጌታ፣ ይሄ ፍቅር ጌታ የይሁዳንም እግር ዝቅ ብሎ ያጥባል። ችግሩ ይሁዳ ጌታ ኢየሱስ እግሩን ቢያጥበውም ልቡ አልነጻም። አሁንም ልቡ ውስጥ ሌላ ሂሳብ አለ፣ ሌላ ስራ አለ። ና ጌታ ኢየሱስ እግራቸውን ያጥባል። እያጠበ እያደረቀ እያጠበ እያደረቀ ጴጥሮስ ጋር ሲመጣ በፍጹም አለ አንተ አታጥበኝማ። በቃ እንዴ ሞቼ ነው ተቀብሬ ነው አንተ የምታጥበኝ? አታጥበኝም፣ ለዘላለም አታጥበኝም አለው። ጴጥሮስ ገብቶታል። እንዴት አንተ የኔን እግር ታጥባለህ? እንዴት ካላጠብኩህ ከኔ ጋር እድል ፈንታ አይኖርህም ጴጥሮስ አለው። እንግዲያውስ እግሬን ብቻ ሳይሆን ራሴንም እጄንም ሁለንተናዬን እጠበኝ አለው። ጌታ ኢየሱስ አይ ሁለንተናህ ንጹህ ነው፣ እግርህ ነው መንጻት የሚያስፈልገው፣ ሁሉ ነገሩን የታጠበ እግሩን ብቻ ነው መታጠብ ያለበት ብሎ አጠበው ይላል። አጠበው። አሁን አይገባህም። የተናገረው ነገር ይሄንን ነው። አሁን
እማረገውን ነገር አሁን አታስተውለውም፣ በኋላ ታስተውለዋለህ። ኢን ላይፍ ስትኖር ታስተውለዋለህ። ሐዋርያ ሆነ ስታገለግል ታስተውለዋለህ። ልብ በሉ ከዳተኛ እዛ መካከል አለ። አሳልፎ የሚሰጠው እዛ መካከል አለ። ጌታ ኢየሱስ ክርስቶስ ዝቅ ብሎ እግራቸውን የሚያጥባቸው እነዚህ ሰዎች ነገ ብትን ብለው ሁሉም ትተውት ይሸሻሉ። ጴጥሮስም ነገ ዶሮ እስከሚጮህ ድረስ እንኳን አይጠብቅም። በአንድ ሌሊት ውስጥ 3 ጊዜ ሲክደው እነዚህ ሁሉ እስከ መጨረሻው የወደዳቸው ስለወደዳቸው የመስቀልን ሞት መሞት እንኳን ቢኖርበት ኢትስ ወርት ኢት ያለላቸው እነዚህ እግራቸውን ያጥባል። ጴጥሮስ አሁን አይገባህም፣ ወደፊት ታስተውለዋለህ። አሁን የማደርግልህን ነገር ከዚያ ከቁጥር 12 ጀምሮ ያደረገው ነገር ምን ማለት እንደሆነ ትርጉሙን ይነግራቸዋል። ማስተዋል እንዲያገኙ ትርጉሙን ይነግራቸዋል። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግሁላችሁን ታስተውላላችሁን? ማስተዋልን የሚሰጥ ጌታ ነው። የጌታ ቃል ማስተዋልን ይሰጣል። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። ልክ ናችሁ። ጌታ ነኝ፣ መምህር ነኝ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብሁ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግሁ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ። እውነት እውነት እላችኋለሁ፣ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም ይላል። የእግዚአብሔር ስም የተባረከ ይሁን። በመካከላችሁ እኔ እንደ ባሪያ ሆኜ አገለገልኳችሁ። ይሄ ነገር የኢየሱስ ክርስቶስን መዋረዱን፣ የባሪያን መልክ መያዙን፣ እስከ መስቀል ሞት ድረስ መታዘዙን ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 2 ላይ የክርስቶስ ታላቁ ቅኔ የሚባለውን እዚያ ላይ እናገኘዋለን። ባሪያ ከጌታው አይበልጥም፣ ደቀ መዝሙሩም ከመምህሩ አይበልጥም። እኔ ግን በመካከላችሁ እንደሚያገለግለው እንደ ባሪያው ነኝ አለ። የባሪያን መልክ ያዘ፣ የባሪያን ልብስ ለበሰ፣ በባሪያ መልክ መጣ። ዝቅ ብሎ ዲዘርቭ የማያረጉትን፣ የሚንቁትን፣ የሚከዱትን፣ የሚጠሉትን፣ የሚሸሹትን፣ የሚያፍሩበትን እነርሱን እግራቸውን አጠበ። ወገኖቼ ኢየሱስ ክርስቶስ በአንድ በኩል ሊያሳያቸው የፈለገው ነገር እርስ በርሳችሁ አንዳችሁ ለአንዳችሁ ይህንን አድርጉ ነው። እኔ ጌታ ሆኜ ዝቅ ብዬ የእናንተን እግር ካጠብሁ፣ ነውራችሁን ካጠብሁ፣ እናንተማ እርስ በርሳችሁ ልትተጣጠቡ ይገባችኋል። በትህትና አንዳችሁ የአንዳችሁን ሸክም ልትሸከሙ ይገባችኋል ነው። በሌላ በኩል ደግሞ በተለይ ሐዋርያው ጳውሎስ ይሄንን እንዴት አድርጎ በፊልጵስዩስ ምዕራፍ 2 ላይ እንደተጠቀመበት ስናይ ክርስቲያናዊ ትህትና የሚቀዳው ከክርስቲያናዊ አምልኮ ነው። የኢየሱስ ክርስቶስን ሕማማቱን፣ ውርደቱን፣ መስቀሉን፣ ሞቱን፣
ከዚያ ደግሞ ወደ ክብር መግባቱን በሚዘክረው በዚህ የክርስቶስ ቅኔ ተብሎ በሚታወቀው ክፍል ውስጥ ሐዋርያው ጳውሎስም ጌታ ኢየሱስ ምዕራፍ 13 ዮሐንስ ወንጌል ላይ ያደረገውን ነገር አንድምታውን ትምህርቱን ነው እዚህም ቦታ ላይ ሐዋርያው ጳውሎስ የሚያመጣው። ምንድነው የሚለው? ትሑታን ሁኑ ነው የሚለው። ባልንጀራዬ ከኔ ይልቅ ይሻላል ብላችሁ የእውነት ቁጠሩ ነው የሚለው። which is humanly impossible። ሁል ጊዜ መብለጥ ነው የምንፈልገው፣ መሻል ነው የምንፈልገው፣ ሁል ጊዜ አንደኛ መሆን ነው የምንፈልገው፣ ከሌላው አምልጠን ከሌላው በልጠን በቃ። አሁን ግን የሚያሳየን ጌታ ኢየሱስ ይህንን ህይወት አልመረጠም። እኛን ለማግኘት እኛን ለማዳን ሲል ዝቅ ብሎ የባሪያን መልክ ይዞ በሰውም አምሳል ሆኖ ተገኘ ይለናል። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። እና አሁንም ማረግልህን አታስተውልም፣ ወደፊት ግን ታስተውሉታላችሁ። ሕማማት የሚያስተምረን ነገር አንዱ እሱን ነው። አዎ the highlight of the ሕማማት the climax የኢየሱስ ክርስቶስ ሞት እንደሆነ እናውቀዋለን። ግን ብዙ ጊዜ መስቀሉ ላይ ብቻ ነው ተንደርደረን የምንሄደው። ኢየሱስ ሰው ከመሆኑ ጀምሮ እስከ መስቀሉ እስከ ሞቱ እስከ ትንሣኤው ድረስ የኖራቸው ኑሮዎች ሁሉ ለኛ ሕይወት ናቸው። እነሱ ሁሉ መልእክቶች ናቸው። እነሱ ሁሉ ትምህርቶች ናቸው። ስለዚህ ሕማማቱን ስናስብ፣ ጌታን ስናስብ ስለ ኃጢአቴ ሞተ፣ በእኔ ምትክ ነፍሱን አሳልፎ ሰጠ፣ ወደደኝ፣ አፈቀረኝ የሚለውን ነገር እያከበርን ያንን እያሰብን ጌታን እያመሰገንን at the same time ደግሞ ምክሩንም አብረን እናስበው። ምክሩ ምንድን ነው? ዝቅ ብላችሁ አንዳችሁ የሌላችሁን እግር እጠቡ ነው የሚለው። ከዚህ በላይ ጌታ ኢየሱስ ዝቅ ብሎ ማገልገልን ትህትናን ሊያስተምረን አይችልም። መስቀሉ አንደኛው ምልክቱ ትህትና ነው። መቼም አሜሪካ ውስጥ ሆኖ የአሜሪካን ተፈጥሯዊም ውሃ መንፈሳዊም ውሃ እየጠጡ ስለ ትህትና ማውራት ይከብዳል። ለምንድን ነው የሚከብደው? ካውንተር ካልቸር ነው። አሜሪካ ላይ ካለው ባህል ጋር ካልቸር ጋር አብሮ አይሄድም። የዚህ ሀገር ካልቸር ራስን ማስቀደም ነው፣ ራስን ሴል ማድረግ ነው፣ ራስን መሸጥ ነው፣ ራስን ፕሮሞት የማድረግ ነው፣ ራስን አንደኛ የማድረግ የሌላችሁን ነገር እንዳላችሁ አድርጎ በኮንፊደንስ አደባባይ መውጣት ነው እንጂ እያወቃችሁ እንደማያውቁ እያላችሁ እንደሌላችሁ ለሌሎች ቅድሚያ መስጠት የኋላ ቀርነት ምልክት ነው። ክርስቶሳዊው አስተምህሮ ግን በትህትና አገልግሉ ነው። እንግዲህ ጌታ ኢየሱስ ክርስቶስ ከባህል ጋር ሊያስማማን አልመጣም። ጌታ ኢየሱስ ክርስቶስ የእግዚአብሔርን መንግስት ባህል በሕይወታችን ላይ ሊመሰርት ነው የመጣው። ያ ደግሞ ትህትና ነው። ያ ደግሞ እርስ በርሳችን ቸሮችና ርህሩሆች መሆን ነው። ያ ደግሞ ባልንጀራዬ ከኔ ይልቅ ይሻላል ብሎ ማሰብ ነው። ማሰብ ብቻ ሳይሆን እንደዛ መኖርን ነው ጌታ ያስተማረን። እግዚአብሔር ይህንን እውነት በልባችን ውስጥ ያጽናው። አባት ሆይ እናመሰግንሃለን፣ እናከብረሃለን። ስምህ ከዘላለም እስከ ዘላለም የተባረከ ይሁን። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ አንተ ቅዱስ ጌታ፣ አንተ ርኅሩህ ጌታ፣ አንተ ቸር ጌታ፣ ሁሉን የምትገዛ ሁሉን የምትችል በሁሉ ላይ ስልጣን ያለህ ጌታ እንደ ስልጣንህ እንደ ችሎታህ እንዳለ ኃይል ሳይሆን
ለወደድካቸው ራስህን ዝቅ አደረግ፣ እስከ መጨረሻው ድረስ ወደድካቸው። የወደድከንን እስከ መጨረሻው ድረስ ወደድከን። ተመልሰን ብንወድህም ባንወድህም፣ ብንታዘዝህም ባንታዘዝህም፣ ካንተ ጋር ብንጸናም ተመልሰን ጀርባችንን ብንሰጥህም የወደድከንን እስከ መጨረሻው ድረስ ወደድከን። ዝቅ ብለህ ነውራችንን አጠብክ። ዝቅ ብለህ ኃጢአታችንን አጠብክ። ነፍስህን ለሞት አሳልፈ ሰጥተህ ኃጢአታችንን ተሸከምክ። የብዙ ሰዎችን ኃጢአት ተሸከመ። ስለ አመፀኞችም ማለደ ተብሏልና ኃጢአታችንን ተሸከምክ። ስለ አመፃችን ማለድክ። ደዌያችንን ተቀበልክ። ሕመማችንን ተሸከምክ። ተጎሳቆልክ፣ ተዋረድክ፣ ተናቅህ፣ ተገፋህ፣ ተጣልህ፣ ለመስቀል ሞት ተላልፈህ ተሰጠህ። ስለ ፍቅርህ አመሰግንሃለሁ። ስለ ዘላለማዊው ፍቅርህ አመሰግንሃለሁ። ፍቅርህ የአንድ ጊዜ አይደለም፣ የዘላለም ነው። በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነቴ ሳብኩሽ አልክ። በዘላለማዊ ፍቅርህ ወደድከን። ጌታ ኢየሱስ ስምህ ይባረክ። እንወድሃለን፣ እናመልክሃለን። ዝቅ ብለን ወንድሞቻችንንና እህቶቻችንን በትህትና የምናገለግልበትን ጸጋ ስጠን። ትህትና ከፍጥረታችን ጋር አብሮ የተሰጠን ነገር አይደለም። ትህትና በስጋችን ውስጥ ያለ ከስጋችን ውስጥ የሚበቅል ቨርቹ አይደለም። የኔ ጌታ ትህትና ያንተ ጸጋ፣ ያንተ መንፈስ፣ ያንተ ቃል በእኛ ሕይወት ውስጥ ሲሰራ ቃልህ በእኛ ውስጥ የሚያፈራው የመንፈስ ፍሬ ነውና በዚህ በሰማነው ቃል በሕይወታችን ውስጥ አዲስ ዘር እንድትዘራ የምህረት፣ የርኅራኄ፣ የፍቅር ዘር እንድትዘራ ጠይቀሃለሁ። ከሌሎች በእውቀት እንደምንሻል፣ በሀብት እንደምንሻል፣ በስልጣኔ እንደምንሻል፣ በመንፈሳዊ ልምምድ እንደምንሻል እየቆጠርን ሁልጊዜ ራሳችንን ከሌሎች ጋር እያነጻጸርን እየተጽናናን የምንኖር ሰዎችን ምህረት እንድታረግልን ከኔ ጨምሮ እጸልያለሁ። ጌታ ኢየሱስ ያንተን ልብስ አላብሰን፣ አንተን መስለን እንድንኖር እርዳን። ዝቅ ብለን የምናገለግልበትን ጸጋ ስጠን። ክብርና ምስጋና ከዘላለም እስከ ዘላለም ላንተ ይሁን። በጌታ በኢየሱስ ስም አሜን።